በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀዳሚ ሰማዕት ቅዱስ እስጢፋኖስ። እስጢፋኖስ ማለት መደብ ማለት ሲሆን በግሪክ ቋንቋ አክሊል ማለት ነው። በግብሩ ቅን ሐሩር የሌሊት ቁር የማይለዋወጥ መብራት ማለት ነው። ትውልዱ ከነገደ ብንያም ሲሆን የአባቱ ስም ስምዖን የእናቱ ስም ሐና ይባላል። እነርሱ እግዚአብሔርን ከሚፈሩ ከነቢያት ከጻድቃን ወገን ናቸው። በመጀመሪያ ሁለት ወንድ ልጅ ወለዱ። አንዱ ይሁዳ ሲባል ሁለተኛ እስጢፋኖስ ወይም እስጢጳኖስ ነው። እስጢፋኖስ የተወለደው ጥር 1 ቀን በእስራኤል ሀገር ውስጥ ልዩ ስሟ ሆኖስ በተባለች ቦታ ነው። የተወለደው በስለት ነው። እርሱም ከመጥምቁ ከቅዱስ ዮሐንስ እግር ስር በመሆን ተምሯል። በኋላ ወደ ቅዱሳን ሐዋርያት በመሄድ ይላላካቸውና ያገለግላቸው ነበር። በኢየሩሳሌም ቤተ ክርስቲያን ከተሾሙ ከ7ቱ ዲያቆናት አንዱ ሲሆን የዲያቆናት አለቃ እርሱ ነው። ቅዱስ እስጢፋኖስ ወንጌል በማስተማር ብዙዎችን ክርስቶስን ወደ ማመን ስለመለሳቸው ክፉዎች አይሁድ በጠላትነት ተነሱበትና ጥር 1 ቀን በ34 ዓመተ ምህረት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥሎ ከምዕመናን ወገን የመከራው ተቀባይና ስለ ግፋትን ስለተቀበለ በድንጋይ ተወግሮ በሰማዕትነት ስላረፈ ሰማዕት ቀዳሚ ሰማዕት ተሰኘ። በሌላ በኩል ደግሞ ሊቀ ዲያቆናት ቅዱስ እስጢፋኖስ እየተባለ ይጠራል። ይኸው የከበሩ ቅዱሳን ሐዋርያት በ7 ዲያቆናት ላይ አለቃ አድርገው በሾሙት ጊዜ የተሰጠው ስያሜ ነው። የመጀመሪያ ክርስቲያኖች አማኞች ቁጥር በከፍተኛ ሁኔታ እየጨመረ በሄደ ጊዜ የማህበራዊ ኑሮ አስተዳደር ማለትም የምግብና የተመሳሰሉ ቁሳቁስ ገንዘብ ጨምሮ በትክክልና በእኩልነትም የሚያከፋፍሉ ስራ በሐዋርያት ዘንድ አስቸጋሪ ሆኖ ተገኘ። እነርሱም ደግሞ ዋና ተግባር አድርገው በትጋት ለመያዝ የፈለጉት ማስተማር ነበር። ስለዚህም አማኞች ሁሉ ሰብስበው ከመካከላቸው በመልካም ጠባያቸው የተመሰገኑ በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን እንዲመርጡ አሳሰቧቸው። አማኞቹ ነገሩን አስደሰታቸውና 7 ሰዎችን መረጡ። እነርሱንም ቅዱስ እስጢፋኖስ ዕረፍቱ ጥር 1፣ ቅዱስ ጵሮኮሮስ ሰኔ 8 ዕረፍቱ፣ ቅዱስ ጢሞና ሚያዝያ 16 ዕረፍቱ፣ ቅዱስ ፊልጶስ ጥቅምት 14 ዕረፍቱ፣ ቅዱስ ጰርሜና መስከረም 1 ዕረፍቱ፣ ቅዱስ ኒቃሮስ 3 ጊዜ ሙቶ የተነሳ፣ ቅዱስ ኒቆላዎስ ሚያዝያ 15 ቀን ዕረፍቱ ናቸው። ግብረ ሐዋርያት ምዕራፍ 6 ከቁጥር 5። እነዚህም ቅዱሳን በከበሩ ሐዋርያት ፊት ባቆሟቸው ጊዜ ጸልየው እጃቸው በራሳቸው ላይ ጭነው ሾሟቸው። በከበሩ ሐዋርያት ጫንቃ ላይ ተጭኖ የነበረው ከባድ ሸክም ባሎቻቸውን በመቱባቸው ሴቶች፣ ወላጆቻቸው በመቱባቸው ድሀ አዳጊዎች በመርዳት ችግረኞችን በመርዳት ችግራቸውን አቃለሉላቸው። በከበሩ ሐዋርያት ከተመረጡት 7 ዲያቆናት መካከል ሊቀ ዲያቆናት አድርገው የመረጡት ቅዱስ እስጢፋኖስ ሲሆን ሌሎች ዲያቆናት እስከ ሕይወታቸው ፍጻሜ ወንጌል በማስተማር የመጀመሪያ ክርስቲያኖችን በማስተዳደር በጽናት ተጋድለዋል። እነዚህ 7 ዲያቆናት ከአባቶቻቸው ከከበሩ ሐዋርያት አይተው የእነርሱ መንፈስ ተቀብለው ያልተማሩ አሕዛብን ልቦናቸውን ለመስበርና የእግዚአብሔር ኃይልነት ተረድተው እንዲገነዘቡ በማሰብ ብዙ ድንቅ ተአምራት ያደርጉ ነበር። ከእነርሱ ውስጥ በዋነኛው ቅዱስ እስጢፋኖስ በአሕዛብ ፊት ያደረገው ተአምራት እጅግ ድንቅ ናቸው። ቅዱስ እስጢፋኖስ በአሕዛብ መካከል ቆሞ ሲያስተምር ከቆየ በኋላ አንድ ቤቱ ዲዳ የሆነ አጠገቡ ቢመጣ ጆሮውን የሕይወት እስትንፋስ እፍ ቢልበት መስማት የማይቻለውን መስማት ቻለ። በእነዚህ ጣዖት አምላኪዎች ናዖስ እና ሌሎቹ ሁሉ ወደ ቅዱስ እስጢፋኖስ ተመለሱ። ጣዖት አምላኪው ናዖስ በድርጊቱ በጣም ከመናደዱ የተነሳ በአጠገቡ የቆመውን በሬ ጠንቋዩ ናዖስ በጆሮው እፍ ብሎ ቢተነፍስበት በሬው በምትሃት ለ2 ተሰንጥቆ በመሞቱ ወደ ቅዱስ እስጢፋኖስ የተመለሱትን ናዖስን ምትሃታዊ ድርጊት በማሳየቱ እንደገና ወደ ናዖስ ተመለሱ። ቅዱስ እስጢፋኖስ በዚህ ጊዜ የአሕዛብ ልቦና ወላዋይ
እንዳይሆንና እንዳይጠፉ በማሰብ ናዖስ ብሎ ለሁለት ሰንጥቆ የገደለው በሬ መልሶ በሕይወት እንዲያስነሳው ናዖስን ጠየቀው። ነገር ግን ያ ወፍ ያንን ማድረግ አይችልም። ከዚያ በኋላ ቅዱስ እስጢፋኖስ ናዖስን ዳግመኛ ሕይወት ዘርቶ ማስነሳት ካልቻለ ያን ነገሩ ሐሰት ነው ማለት ነው። እኔ ግን በእግዚአብሔር ኃይል ድንቅ ሥራ ይህን ለሁለት ተሰንጥቆ የሞተው በሬ ዳግመኛ ሕይወት ዘርቶ እንዲያስነሳው አደርገዋለሁ ማለት ወደ እግዚአብሔር ከጸለየ በኋላ በሬውን አስነሳው። ያንንም አባቴ መድኃኒዓለም ማረኝ። ያንንም ተአምር አድርጎ በማስተማር ልቦናቸውን ወላውሎ ወደ ናዖስ የተመለሱት አሕዛብ ገንዘቡ እንዲሆኑ በእግዚአብሔር ኃይልነት እንዲያምኑ አድርጓል። ናዖስ በአልሸነፍ ባይነቱ በአጋንንት ረዳትነት ራሱ ወደ ላይ እንዲሳፈፍ አድርጎ በአየር ላይ ቢወጣ፣ ቅዱስ እስጢፋኖስ የእግዚአብሔርን ተአምራት በማሳየት በትዕግስት ጠብቆ በአጋንንት ረዳትነት ወደ ላይ የተነሳው ናዖስን በትምህርተ መስቀል በሚያማትብበት ጊዜ ይዘውት የነበሩ አጋንንት ሁሉ ለቀውት ሲበተኑ ናዖስ ምድር ደርሶ ተንኮታኩቶ በመውደቅ በጣዖት አምላክነት የነበሩ ሁሉ ደግሞ ወደ ቅዱስ እስጢፋኖስ ተመልሰዋል። ተመስገን። የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በትምህርቱና በተአምራቱ ብዙዎችን ወደ ቀናች ሃይማኖት ስለመለሰ ክፉዎች አይሁድ ቀኑበት፣ የሐሰት ምስክር አዘጋጁበት። በእግዚአብሔርና በሙሴ ላይ የስድብን ቃል ሲናገር ሰምተነዋል ብለው በሐሰት ከሰሱትና በሸንጓቸው አቆሙት። ቀዳም ሰማዕት ቅዱስ እስጢፋኖስ ከአብርሃም ጀምሮ እስከ ጌታችን ያለውን ሁሉ እየጠቀሰ የሃይማኖትን ነገር አስተምሯቸዋል። ነቢያትንም ስለማሳደዳቸውና ስለመግደላቸው እየወቀሰ ሲነግራቸው በትምህርቱ ተናደው ጆሮአቸውን ይዘው በመጮህ በድንጋይ ወግረው ይገድሉት ዘንድ እየጎተቱ ከከተማ ወደ ውጭ አወጡት። ቅዱስ እስጢፋኖስ በድንጋይ ወግረው ሲገድሉት ከጌታችን የተማረውን አባት ሆይ የሚያደርጉት አያውቁምና ይህን ኃጢአት አትቁጠርባቸው እያለ ስለ ገዳዮቹ ምሕረትን ይለምን ነበር። ሰማይም ተከፍቶ የእግዚአብሔር ክብር ተመለከተ። ቅዱስ ጳውሎስ ይኸው የቀደመው ሳኦል ቅዱስ እስጢፋኖስ በድንጋይ ሲወግሩት የገዳዮችን ልብስ ይጠብቅና ድንጋይ ያቀብል ነበር። የሰማዕቱ የእስጢፋኖስ ደም ባፈሰሱ ጊዜ ራሴ ደግሞ በአጠገባቸው ቆሜ ተስማምቼ የገዳዮችን ልብስ እጠብቅ ነበር አልሁ ብሎ ራሱ ቅዱስ ጳውሎስ መስክሯል። ግብረ ሐዋርያት ምዕራፍ 22 ቁጥር 20። የቅዱስ እስጢፋኖስ መምህር የነበረው ምሁረ ኦሪት ገማልያል ልጁ አቢ በእስጢፋኖስ ትምህርት የሞቱ ሰዎችን የሰጡትን ምስክርነትን አይቶ ከይሁድነት ተመልሰው በክርስቶስ አምነው ተጠምቀዋል። ስለ ቅዱስ ሰማዕቱ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ እንዲህ ተብሎ ነው የተጻፈው። እስጢፋኖስ ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር። የነፃ ወጪዎችን ከተባሉ ምኩራቦች ከቀሬናና ከእስክንድርያ ሰዎች ከኪልቅያ ከእስያ ከነበሩ አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረው ጥበብ መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔር ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ክፉ ሰዎችን አስነሱ። ቀርበውን ያዙት፣ ወደ ሸንጎውን አመጡትና ይህ ሰው በዚያን በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይቶም ይህ የናዝሬቱ ኢየሱስ ለስብሐት ይህን ስፍራ ያፈርሰዋል፣ ሙሴንም ያስተላለፈልንን ሥርዓትን ይለውጣል ሲል ሰምተነዋል የሚሉ የሐሰት ምስክሮችን አቆሙ። በሸንጎውን የተቀመጡትን ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆነው ፊቱን አዩት። ግብረ ሐዋርያት ምዕራፍ 6 ቁጥር 8 እስከ 15። የአይሁድ በቅዱስ እስጢፋኖስ ላይ ያቀረቡት ክሶች ምክንያት ጌታችን ከከሰሱት ጋር
በሁለት ነጥቦች ይመሳሰላሉ። የመጀመሪያው ከሳሾች የሙሴ ሕግ ሽረዋል የሚል ነው። የሙሴ ሕግ በመሻር ኦሪት አትጠቅምም፣ አትመግብም፣ አታድንም፣ ሐዲስ ኪዳን ወንጌል ግን ትመግባለች፣ ታድናለች ብለዋል ብለው ከሰሱት። ግብረ ሐዋርያት ምዕራፍ 6 ቁጥር 13። ሁለተኛ ከሳሾቹ እግዚአብሔርን ይሳደባል የሚል ነው። ሁለተኛ ክሳቸው እግዚአብሔርን ይሳደባል ማለት ነው። ግብረ ሐዋርያት ምዕራፍ 7 ቁጥር 50። አይሁድ የቅዱስ እስጢፋኖስ የወንጌል ቃል ንግግሮችን በእግዚአብሔር ላይ እንደተሰነዘሩ ስድቦችን በመቁጠር ነበር የወነጀሉት። የኦሪት ካህናት አላውቅም ቅዱስ እስጢፋኖስ ስለተከበበው የኦሪት ካህናትም አላውቅም ቅዱስ እስጢፋኖስ ስለተከሰሰበት መልስ ይሰጥ ዘንድ ሲጠበቀው፣ እርሱ ግን ለተከሰሰበት መልስ ከመስጠት ይልቅ ከአብርሃም ጀምሮ እስከ ክርስቶስ ድረስ ያለውን የመጽሐፍ ቅዱስ ጽሑፍ በዝርዝር በሚገባ ተረከላቸው። ቅዱስ እስጢፋኖስ እንዲህ አላቸው፣ ከነቢያትስ ከአባቶቻችሁ ያላሳደዱት ማን አለ? የጻድቁን መምጣት አስቀድሞ የተናገሩትን ገድሏቸው። በመላእክትም ሥርዓትን ሕግን ተቀብላችሁ ያልተጠበቃችሁ እናንተ አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንንም በሰሙ ጊዜ ልባቸው በጣም ተቆጣ፣ ጥርሳቸውን አፋጩበት። መንፈስ ቅዱስ ተመልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየና እነሆ ሰማይ ተከፍቶ የሰው ልጅ በእግዚአብሔር ቀኝ ቆሞ አያለሁ አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ። በአንድ ልብ ሆነው ወደ እርሱ ሮጡ። ከከተማ ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸው ሳኦል በሚሉት በአንድ ጎበዝ እግር አጠገብ አኖሩት። እስጢፋኖስ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንን ብሎ አንቀላፋ። ሳኦልም በእርሱ መገደል ተስማምቶ ነበረ። ግብረ ሐዋርያት ምዕራፍ 7 ከቁጥር 52 እስከ 60። ቅዱስ እስጢፋኖስ ስለ ንጽሕናው፣ ስለ ድንግልናው፣ ስለ ሰማዕትነቱ፣ ስለ ተጋድሎው፣ ስለ ስብከቱ፣ ስለ ተአምራቱ፣ ስለ ተጋድሎው 3 አክሊል ተቀዳጅቷል። ቅዱስ እስጢፋኖስ አምላኩን ክርስቶስን በብዙ ነገር መስሎታል። በመጨረሻው የመሟቻው ሰዓት ላይ እንኳን ሆኖ አምላኩን አብነት አድርጎ ተገኝቷል። ጌታችን ነፍሴን ተቀበል እንዳለ ሁሉ ቅዱስ እስጢፋኖስ አቤቱ ጌታ ሆይ ነፍሴን ተቀበላት ብሏል። ጌታችን አባት ሆይ የሚያደርጉት አያውቁምና ይቅር በላቸው እንዳለ ቅዱስ እስጢፋኖስም ጌታ ሆይ ይህን ኃጢአት አትቁጠርባቸው የሚያደርጉት አያውቁምና በማለት ለገዳዮቹ ምሕረትን ለምነዋል። በጌታችን ጸሎትና ፋይታዊ ዜማን ጨምሮ እልፍ ነፍሳት ወደ ንስሐ ተመልሰው ገነት መንግሥተ ሰማያትን እንደወረሱ ሁሉ በቅዱስ እስጢፋኖስ ጸሎት ብዙ ነፍሳትን ድነው ወደ ገነት መንግሥተ ሰማያት ወርሰዋል። የጌታችን ቅዱስ መስቀል እልፍ ሙታን ያስነሳ ድውያንን የፈወሰ እንደሆነ እና ይፈውስ እንደነበረ ሁሉ የቅዱስ እስጢፋኖስ አጽምና ሙታንን ያስነሳ ድውያንን ይፈውስ ነበር። ቅዱስ እስጢፋኖስን የተወገረበት ድንጋይ 7 አብያተ ክርስቲያናት ታንጾበታል። የቅዱስ እስጢፋኖስ ልደቱ ጥር 1 ቀን ነው። ምዕመናን ሥጋውን ወስደው በክብር ቀበሩት። ጥቅምት 17 ቀን የተሾመበት ነው። መስከረም 15 ቀን የፍልሰተ ሥጋው ነው። የቅዱስ እስጢፋኖስ አጽሙ ሙታን ያስነሳ ድውያንን ይፈውስ ነበር። አይሁድ በቅናት ተነስተው እንደ ጌታችን ቅዱስ ዕፀ መስቀሉ የቅዱስ እስጢፋኖስ አጽምን አርቀው በመቆፈር ቀብረው በላዩ ቆሻሻ በመጣል ለ300 ዓመት ያህል ተቀብሮ ኑረዋል። በመጨረሻ በፈቃደ እግዚአብሔር እንደ ቅዱስ መስቀሉ ተቆፍሮ በመውጣት መስከረም 15 ቀን ቅዱስ ዕፀ መስቀሉ ወጥቶ በክብር በስሙ በታነጸበት ቤተ ክርስቲያን በቅዱስ ዕፀ መስቀሉ
በቅዱስ ስሙ ቅዱስ አጽሙ ወጥቶ በክብር በስሙ በታነጸ ቤተ ክርስቲያን ተቀምጧል። ይኸው የሆነው እንዲህ ነው። ሰማዕቱ ቅዱስ እስጢፋኖስ ካረፈ ከ300 ዓመት በሆነ ጊዜ ጻድቅ ንጉሥ ቆስጠንጢኖስ ሲነግስና ሃይማኖትንም በመላው ዓለም አቀና። ተዘግተው የነበሩ ገዳማት አብያተ ክርስቲያናትም ተከፈቱ። በዚያን ወቅትም የቅዱስ እስጢፋኖስ ሥጋ የሚገኝበት በኢየሩሳሌም አካባቢ ሉኪያኖስ የሚባል ሰው ቅዱስ እስጢፋኖስ በራእይ ተገለጠለትና እኔ እስጢፋኖስ ነኝ፣ ሥጋዬ በዚህ ቦታ ተቀብሯል በማለት ሥጋውን ያወጡ ዘንድ አዘዘው። ሉኪያኖስም ለኢየሩሳሌም ኤጲስቆጶስ ሄዶ ነገረውና ወደ ቦታው ሄደው ሲቆፍሩ ታላቅ ንጹጽታ ሆነና ሳጥንም ተገኘ። ሳጥንም እጅግ ደስ የሚል መዓዛ ይሸት ነበር። በዚያ ቦታ ቅዱሳን መላእክት ሲያመሰግኑት ተሰሙ። ኤጲስቆጶሳቱንም ካህናቱን የቅዱስ እስጢፋኖስ ሥጋ በክብር ተቀብለው በዝማሬ ወስደው አስቀመጡት። ከዚያ በኋላ እንዲህ ሆነ። በኢየሩሳሌም የሚኖር የቁስጥንጥንያ ተወላጅ የሆነ ስሙ እለእስክንድሮስ የሚባል ሰው ነበር። እርሱም ለቅዱስ እስጢፋኖስ ውብ የሆነች ቤተ ክርስቲያን ሠርቶለት ሥጋውን አፍልሰው በዚያ በክብር አኖሩት። ከ5 ዓመት በኋላ ለእለእስክንድሮስ አርፎ ሚስቱ ቅድስት እስጢፋኖስ ጎን ቀበረችው። ከሌሎች ከ5 ዓመት በኋላ ሚስቱ የባሏን አስከሬን ወደ ቁስጥንጥንያ ሀገር ይዛ ልትሄድ አስባ ወደ መቃብር ስትሄድ የባሏ አስከሬን የወሰደች መስሏት በእግዚአብሔር ፈቃድ የቅዱስ እስጢፋኖስ ሳጥን ወስዳ እስከ አስቃለን ከተማ ድረስ ተሸከመችውና በመርከብ ተሳፍራ ወደ ቁስጥንጥንያ ሄደች። የእለእስክንድሮስ ሚስት በመርከቡ ስትጓዝ ጣዕም ያለው የመላእክት ዝማሬ ሰማች። ልታየውም በተነሳች ጊዜ ሳጥኑ የቅዱስ እስጢፋኖስ ሥጋ ያለበት መሆኑን አወቀች። ወደ ኢየሩሳሌም ለመመለስ አልተቻላትም። ይልቁንም ይህን እንደሆነ የእግዚአብሔር ፈቃድ መሆኑን አውቃ ለዚህ ክብር ስላበቃት አመሰገነች። ቁስጥንጥንያም እንደደረሰች ለሊቀ ጳጳስ በእግዚአብሔር ፈቃድ የቅዱስ እስጢፋኖስ ሥጋ ይዛ እንደመጣች ላከችበት። ካህናቱም ሕዝቡም ሁሉ በታላቅ ደስታ ወጥተው በክብር ተቀብለዋታል። ከሥጋውም ብዙ ታላላቅ ተአምራት ተገልጠው ታዩ። ከዚያ በኋላ ሥጋውን በበቅሎ ጭነው ሲጎትቱ ቁስጥንጢኖስ ከሚባል ቦታ ሲደርሱ የቅዱስ እስጢፋኖስ ሥጋ የያዘችውን በቅሎ አልንቀሳቀስ አለች። እግዚአብሔር የፈቀደለትን የቅዱስ እስጢፋኖስ ሥጋ በዚያ ቦታ እንዲኖር እግዚአብሔር የፈቀደ መሆኑን አወቁ። ሥጋውን የተጫነውን በቅሎ በሰው አንደበት የቅዱስ እስጢፋኖስ ሥጋ በዚህ ሊኖር ይገባል ብሎ ተናገረ። ይህንንም ያዩና የሰሙ ሁሉ እጅግ አደነቁ። የበልዓምንም አህያ ያናገረ አምላክ አሁንም የቅዱስ እስጢፋኖስ ሥጋ የተሸከመችውን በቅሎ እንዳናገረ አውቀው ደስ አላቸው። የሀገሪቱ ንጉሥ በቦታው ላይ ውብ ቤተ ክርስቲያን ሠርተውለት ሥጋውን በውስጧ በክብር አኖሩ። ከሥጋው ብዙ አስገራሚ ተአምራት ተፈጽመው ታዩ። የቅዱስ እስጢፋኖስ ረድኤት በረከቱ ይደርብን፣ አሜን። መድኃኔዓለም በጸሎቱ በቃል ኪዳኑ ይማረን ይቅር ይበለን፣ አሜን። ያጎደልኩት ያንጠባጠብኩት በአምላክና በአፈ ሥጋን ሁሉ ይታረምልኝ፣ እኛንም በያለንበት ይጠብቀን። የቅዱሳን ረድኤት በረከት ያድለን፣ የአመሳይ ይበለን፣ ወጥቶ ከመቅረት መድኃኔዓለም ያድነን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ነፍሴ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዛኪያት መንግሥት ኃይል ወስብሐት ለዓለመ ዓለም።
ሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ለኪ ጸጋ እግዚአብሔር ምስሌኪ ሳህለ ጸልይ ምሕረተ ፍቅር ወልድ ኢየሱስ ክርስቶስ ሰማይ ስራ የደን ሀሳብን ሰማይ ሀሳን በት አስጀምራ ያስፈጸምከ መድኃኒዓለም አምላክ ተመስገን።